ቆንጅዬዋ እህቴ መታለችና ይዋት እስኪ በእናታችሁ እስኪ ለሀቅ ፍረዱና ወላሂ ነው የምላችሁ። ምን እኔ መልክ ምን አይመቼ እውነቱን ነው የምናገረው። ይሄ ሜካፕ አይደለም። እቺ ልጅ ይዋት እስኪ በእናታችሁ እንዴት አባቷ ነው የምታምረው። አንተ ጠርታኝ ለምን ደግሞ አልመጣም እንዴ? አንተ እኮ ማለት እኮ ሁሉም ሰው ፊቱን ሲያዞር እኮ አብረን ተጎኔ የቆምክ ሰው ነህ እና ለምንድን ነው አንተ ጠርታኝ እኔ አልመጣም? አሁን እንዲህ ብለሽ ታስለቅሽኝ ነው አይደል? ይሄ ጫካ እኮ ነው። ባይሆን ጫካ አምጥተህ የምታደርገኝ ነው። እኔ ምን አደረግሽ? ማን ነው ሰው? እኔ ሰው አላምንም እኮ ሰው አላምንም እኮ። ሰው ማመን ትቻለሁ እኮ። ሰው መውደድ ማመን አቆምኩኝ እኮ በቃ። ትናንት እኔ የተፈጠረው ነገር ልክ አይደለም ለእኔ። ጊዜ ያስፈልግሻል። ከጊዜያት በኋላ ነው ነገራቶች በአንዴ በፈቀደ ነው በዘፈቀደ ዝም ብሎ በአንዴ ቀለበት ስለተደረገ ምናምን ብዬ እኔ አሁን ነገሩ ማንዘዛት አልፈልግም፣ ወደኋላ መመለስ አልፈልግም። ግን ጊዜ ስለሚያስፈልግሽ እዚህ ጋሽ ጋር ቀመጣሉ ያልሽው ሀሳብ ጥሩ አይደለም። ስለዚህ ስሚኝና አዲስ አበባ እንሂድና እኔ የትም አልሄድም። ምክንያቱም እኔ እዛ እኮ መሄድ አይቀርም፣ ግን ስሄድ ቤት ሳገኝ ምናምን ነው መሄደው ማለት ነው። ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? በመጀመሪያ ደረጃ ይህን ቪዲዮ ሼር አድርጋችሁ ለሐሰን እንድታደርሱልኝ እፈልጋለሁ። ምክንያቱም አንተ ከቻልክ አስታርቃቸው። አይኖ ለሃይሚ ተቆርቆረሃል፣ አናቃለን። እኛም በጣም ነው የምንወድህ፣ በጣም ነው የምንወድህ ሐሰንዬ። ግን ምን አለ መሰለ ከሰው ስተት ከብረት ዝገት አይጠፋም። ብሩክ ያጥፍቷል፣ አጥፍቷል። ከቻልክ ግን እንደምንም በባሌ በቦሌ ብለህ አስታርቃቸው። ምክንያቱም እኛ በመሃል ስንገባ ልጆቹ እየተራራቁ ሂደው ሌላ ነገር እንዲፈጠር ስለማንፈልግ እንዲያው ስሞትልህ አፈር ስሆንልህ አድርሱልኝ ለሐሰን ስሞትላችሁ። በተለይ ሁላችሁ ሼር አድርጋችሁ ሃይሚንና ብሩኬን የምትወዱ በፈጠራችሁ ሙስሊም ከሆናችሁ በአላህ ክርስቲያን ከሆናችሁ በፈጠራችሁ ላይክ እያረጋችሁ ሼር እያረጋችሁ ከወትሮ በተለየ እንትን ብላችሁልኝ ሁለቱ እንዲታረቁ እኛ እንፈልጋለን። ሼር አድርጉልኝ። ለምን ካላችሁ ሁለቱም በተለያየ ነገር እየቀረቡ ነገሩ እንዲሰፋና ሌላ ሰው እንዲጠቀምባቸው ስለማንፈልግ ፕሊስ ሐሰንዬ አፈር ሰውንልህ አስታርቃቸው ወንድሜ። ለምን ካልካይኖ ብሩኬ አጥፍቷል። ብሩኬ ትናንትናውን ቀለበት ማድረግ አልነበረበትም። ለምን የቀለበቱ ማድረግ እኔ አስደስቶኛል። ማረጉ ሀሳቡ ተመችቶኛል። ለምን እዩ እርድብን ቅጥል እንድትል ማለት ነው። በሁለተኛ ደረጃ ግን ሃይሚ ሳትተከም ሃይሚ የሆነ በቃ ሃይምሮ ሳምንበት ቀለበቱ መጠይቅ አናዶኛል። ግን ለእዩ ሲባል ደግሞ ያንን ነገር ማረጉ አስደስቶኛል። እና ከቻልክ ሐሰንዬ በነካ እጅ አፈር ስሆንልህ ስገለበጥልህ አስታርቃቸው ስሞትልህ። ይህን ቪዲዮ እንድታደርሱልኝ እፈልጋለሁ። ሁላችሁም ሼር አድርጋችሁ ለብሩኬና ለሃይሚ እንድታደርሱልኝ እፈልጋለሁ። ሙስሊም የሆናችሁ በፈጠራችሁ፣ ክርስቲያን የሆናችሁ እንደዛው ማለት ነው። ለምን እንደዚህ አይነት ነገር በትዳር ሰው ሲገባ ተደጋጋሚ ኤቭሪዴይ ሰው የሚገባ ከሆነ እነዛ ሰዎች ነገሩ እየሰፋ ነገሩ እየተፋፋመ ነገሩ ወደ አልሆነ አቅጣጫ እየሄደ ሁለቱ ሊለያዩ ነው። ስለዚህ ያጀማ እኛ ምንድነው ማድረግ ያለብን? እኛ ሁለቱን የብሩኬንም ደበቅ የሃይሚንም ደበቅ አድርገን ማስታረቅ አለብን። ስለዚህ እንዲያው ሐሰንዬ በነካጅህ የኔ ቆንጆ የኔ ሸበላ አዲስ አበባ እንሄድ ምናምን ሳይሆን አስታርቃቸውና በትክክል ነገሩ ጠርቶ ወደ አዲስ አበባ ይሄዱ። እውነት ለመናገር እዩ ትናንትና የለቀቀችው ቪዲዮም አሳዝናኛለች። ለምን እኔ አላቅም፣ ብቻ ያንን በሌላ ቪዲዮ መጣበታለሁ። ስለዚህ ምንድነው ማድረግ ያለብህ? አስታርቃቸው። ምክንያቱም በመሃላቸው ሰው እየገባ ነገሩ እየሰፋ ነገሩ የሆነ ነገር ዝባዝንኬ እየመጣ ከሚሄድ እንደ ሐሳብና እንደ ሂሳብ ብታስታርቃቸው ምቾታችን ነው። እውነት ለመናገር እኔ ዛሬ በጣም ደብሮኛል፣ በጣም ከፍቶኛል። ብሩኬን በሌላ ሰው ቤት መጥቷል፣ ሃይሚን በሌላ ሰው ቤት መጣለች እና ያን ነገር አልተዋጠልኝም። ያን ነገር የሆነ መጥፎ ነገር ይዞ እንዳይመጣ በጣም ተጨናንቄያለሁ ውዶቼ። ያን ነገር መጥፎ ተንኮል ይዞ እንዳይመጣ በጣም እንትን ብያለሁ እና ፕሊስ ብሩኬ አላቅም እኔ ምን እንደምልህ ሐሰንዬ አስታርቃቸው። እንዲያው ስገለበጥልህ ስዘቀዘቅልህ ቅብር ስልልህ
አስታርቃቸው። ለምን በመሃላቸው ሰው እየገባ ሁለቱ እየተራራቁ እየሄዱ የሚመስል ስሜት ነው እየተሰማኝ ያለው። ከምር እኔ በጣም ደብሮኛል ዛሬ፣ በጣም ከፍቶኛል። እኔ ሃይሚና ብሩኬ እንዲጣሉ ሃይሚና ብሩኬ የሆነ ነገር እንዲሆኑ ሳይሆን ሃይሚና ብሩኬ ከአንድ ላይ ሆነው እንዲሄዱ ነው የምንፈልገው። ከምሬንም ነገራችሁ። ከምር በጣም ከፍቶኛል፣ በጣም ደብሮኛል፣ በጣም ተሰምቶኛል፣ በጣም ከፍቶኛል። ለምን ብዙ ጊዜ ምን እንደሆነ ታውቃላችሁ? ብዙ ጊዜ ማለት ነው ባይንማ አላሳያችሁም እንዴ? ለማን ብዬ እና ፕሊስ ሀሰን አስታርቃቸው። በአላህ እንደምታደርሱለት እርግጠኛ ነኝ። ለሀሰን እንደምታደርሱለት እርግጠኛ ነኝ። አታሳፍሩኝም። ነገሩ እንዳይሰፋ ከቻልክ ሀሰንዬ አስታርቃቸው። ሰው ፊትማ አላለቅስም። እኔ ከምር እኔ የነሱ ትዳር ግን ለምንድን ነው በመሃል ሰው የሚገባ? ለምንድን ነው እንትን የሚል? ለምን አይ ዶንት ኖ። በጣም ነው የምናደደው። ያጀማ በጣም ከፍቶኛል፣ በጣም ተሰምቶኛል፣ በጣም እና በአላህ ይህን ቪዲዮ ለሀሰን አድርሱልኝ ስሞትላችሁ። ለምን ሃይሚንም በዚህ የሚጎተጉታት አለ፣ ብሩኬንም በዚህ የሚጎተጉተው አለ። እየተደረገ ያለው ነገር ደግሞ አግባብ አይደለም። ብሩኬ አጥፍቷል። ብሩኬ ተሳስቷል። ኦፍኮርስ ተሳስቷል። ብሩኬ ደግሞ ያንን ነገር ሁሉ የትናንትናውን ቀለበት ይዞ የመጣው ያንን ሁሉ ለማስተካከል እንጂ ነገሮችን ለማበላሸት አይደለም። ገባችሁ? ስለዚህ ሃይሚ በአላህ ተረጁ። አንቺን ጠልቶሽ አይደለም፣ እሱም ከነበረበት ችግር ነው። እውነት ለመናገር አንዳንዴ በብሩኬ ቦታ ሆነን ስናስበው በቃ ያደረገው ነገር ትክክል ነው ብዬ እላለሁ። በዚህ ደግሞ ሳስበው ስለዚህ በቃ ሃይሚ ልትረጁ ይገባል። ለምን አላውቅም። እኔ በጣም ነው የከፋኝ፣ በጣም ነው የተሰማኝ፣ በጣም ነው ጅጅ እያለኝ እየመጣ ያለው። ምክንያቱም እኛ ለእናንተ ብለን እየተጣላን፣ እኛ ለእናንተ ብለን ብዙ ነገር እያደረግን፣ እናንተ ግን እየተረዳችሁ አይደለም። እናንተ መልሳችሁ ትጨቃጨቃላችሁ፣ ትነዛነዛላችሁ፣ ምን ትላላችሁ፣ በመሀላችሁ ሰው ታስገባላችሁ፣ በመሀላችሁ የሆነ ነገር ታደርጋላችሁ። በቃ እና ይህ ነገር እንዲስተካከል እንፈልጋለን። እውነት የምትወዱን የምታፈቅሩን እኛን ለእኛ ክብር ካላችሁ በአንድ ላይ ኑልን። እውነት እናቴን ለእኛ ክብር ካላችሁ ለእኛ በቃ የሆነ ለእኛን የምትወዱን ከሆነ ፕሊስ ከአንድ ላይ ኑልን። እየተለያያችሁ ግን አንደኛው በአንድ ቤት አንደኛው በአንድ ቤት ሆኖ እኛ እየከፋን ነው፣ እኛ እየተሰማን ነው፣ እኛ በቃ ምርር እያለን ነው በቃ። ምክንያቱም እኔ ከምር ዛሬ በጣም ነው የከፋኝ ውዶቼ፣ በጣም ነው የተሰማኝ። ለምን ምን እንደምላችሁ አላውቅም። ገባችሁ? እየተደረገ ያለው ነገር እየሆነ ያለው ነገር እኛ የምንጠብቀው ሌላ የሚጠብቀው ሌላ። ገባችሁ? በቃ ሁልጊዜ በአዳዲስ ነገር ነው እየተመጣ ያለው። እኔ በጣም እየከፋኝ ነው፣ በጣም እየተናደድኩ ነው፣ በጣም እርር ድብን ቅጥል እያልኩ ነው። ለምን ሁለታቸው በተለያየ ሀሳብ ሲመጡ በቃ እኔ በጣም ነው የሚደብረኝ፣ በጣም ነው የሚከፋኝ። ገባችሁ? በጣም ነው ዛሬ በጣም ነው የከፋኝ። ከምር እኛ ለነሱ ብለን እንደዚህ ከስንት ሰው ጋር እየተባላን ለነሱ ብለን እየተዳረቅን ለነሱ ብለን እኛ እኮ ማለት እኛ ጉሮሯችን የሚደርቅ እኮ ለሃይሚና ለብሩኬ ብለን ነው አይደለ? እኛ እንደዚህ ይሁን፣ ግን እነሱ በተለያየ ኢማጂን። እኔ ዛሬ በጣም ነው የከፋኝ። እናቴ እንድታደርሱልኝ እፈልጋለሁ፣ ለሃይሚና ለብሩኬ እንድታደርሱልኝ እፈልጋለሁ። በጣም ነው የከፋኝ፣ በጣም ነው የተሰማኝ። ለምን እኛ እኮ ለእናንተ ብለን እኮ ነው ዋጋ እየከፈልን ያለው። ለእናንተ ብለን እኮ ነው ከሰው ጋር እየተጣላን ያለው። ለእናንተ ብለን እኮ ነው እየተዳረቀን ያለው። እናንተ ለምን ታዲያ ትለያያላችሁ? ለማን ደስ ይበለው ብላችሁ ነው? ማን ልታስደስቱ ነው? ማን ልታስደስቱ? እኔ በጣም ነው ዛሬ የተሰማኝ። አንዳንዴ ክፍት የሚላችሁ ነገር አለ አይደለ? ክፍት ነው ያለ ውዶች።
እንደዚህ በሃይሚና በብሩኬ እንደዚህ መሆን በጣም ክፍት ነው ያለኝ። እኛ እኮ ለነሱ ብለን ነው ከስንት ሰው ጋር እየተጣላን ያለ ነው አይደለ? ለነሱ ብለን ነው። ግን ለምን እና በቻላችሁት መጠን ለሃይሚና ለብሩኬ እንድታደርሱልኝ እፈልጋለሁ። በሁለተኛ ደረጃ ደግሞ ለሐሰን እንድታደርሱልኝ እፈልጋለሁ። ሐሰንዬ ስሞትልህ አስታርቃቸው፣ በፈጠረ አስታርቃቸው። ምክንያቱም ለምን ሁለቱ እንዲታረቁ ስለምንፈልግ፣ ሁለቱ አንድ እንዲሆኑ ስለምንፈልግ፣ ሁለቱ አንድ ሆነው እንትን እንዲሉ ስለምንፈልግ ከምር እኔ በጣም ዛሬ በጣም ነው የከፋኝ። አፌ ሁሉ መናገር አቃተኝ። አፌ ሁሉ እንትን ማለት አቃተኝ። ለምን ሁለቱ አንድ ላይ ሆነው ማየት ነው እንጂ የምንፈልግ፣ ሁለቱ ተጣልተው ሁለቱ ለማን አባቱ ነው የሚያስደስቱ? ለማን ብለው? እና ከምር በቻላችሁት መጠን እህቶቼ፣ ወንድሞቼ ለሃይሚና ለብሩኬ አድርሳችሁ ታርቀው ከአንድ ላይ ሆነው እንዲመጡ እንፈልጋለን። ለምን እነሱ ያልከፈሉት ነገር የለም እዚህ ዓለም ላይ። እነሱ ብዙ ነገር ከፍለዋል፣ ብዙ ነገር አድርጓል፣ ብዙ። እኛ ደግሞ መርሳት የለብንም። ስለዚህ ሁለቱ ከአንድ ላይ ሆነው እንትን የሆነ በቃ እንዲመጡ እንፈልጋለን። በተለያየ ቦታ እንዲመጡ ግን አንፈልግም። በተለያየ ቦታ እንዲመጡ አንፈልግም። ከምር እኔ ዛሬ በጣም ነው የደበረኝ፣ በጣም ነው የከፋኝ። በጣም በቃ ከፍቶኛል ውዶቼ፣ በጣም ተሰምቶኛል። እኔ ሁለቱ አንዱ ነው እንዲመጡ እንጂ ሁለቱ ተለያይተው እንዲመጡ አንፈልግም። እኛ ሁለቱ ተለያይተው እንዲመጡ አንፈልግም። ገባችሁ? እና በቻላችሁት መጠን እህት ወንድሞቼ ይህን ቪዲዮ ሼር አድርጋችሁ አድርሱልኝ። ለምን በጣም ከፍቶኛል። ከምሬ ነው። ምን መናገር እንዳለብኝ ራሱ ግራ ገብቶኛል። ክፍት ብሎኛል። ክፍት ብሎኛል። እኛ ለነሱ ብዙ ነገር እየሆነ እነሱ ግን በዚህ ደረጃ ለምን አድርሱልኝ ለሃይሚና ለብሩክ